በስተመጨረሻ ቤዛ ታገተች። ሰውን የዘራው ነው የሚያጭደው። በጣም ነው ደስ የሚለው በመያዟ። ቤዛ በመያዟ ምን ተሰማችሁ? ኮሜንት ላይ ሀሳብ አስተያየታችሁ አስቀምጡልን። ለቻናሌ አዳዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ አባራታቱኝ ውዶቼ። ዛሬ በጣም ነው ደስ ያለኝ። ደስታ እንደዚህ በማድረጉ ሀሳቡ በመቀየር እና ከወይዘሮ አዜብ ጎን በመሆኑ በጣም ነው ደስ ያለኝ። እሷ ወይዘሮ አዜብ አሁን እጇ ላይ ስለገባች ቤዛ ደስ ያላትን ነገር ታደርጋታለች ብዬ አስባለሁ። አሁን እዛ አግታት ምንድን ነው የምታደርገው? እስኪ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡ ወደቼ። ቤዛ እነሱ እጅ ውስጥ ገብታ ሳለ ምንም ነገር አልመሰላትም። እዛ እንደፈለገች ነው እየተናገረች ያለችው ማለት ነው። ምንም ሳትፈራ እነሱም እንደፈለገች እየተሳደበች ናት ማለት ነው። ቤዛ ምንም ጣጣ የላትም፣ አትፈራም። አሁን ወይዘሮ አዜብ እንደፈለገች እየሳቀች ናት። ምክንያቱም ቤዛ እጇ ውስጥ ገብታለች። አሁን የፈለገችው ነገር ማድረግ ትችላለች። ወይዘሮ አዜብ በጣም ነው እዚህ ጋር ያስደነኳት ማለት ነው። ቤዛ እጇ ውስጥ ስላስገባቻት አሁን ቤዛ ለደስታ ማመኗ በጣም ነው እየተጸጸተችው። እኔ እኮ ለአንተ አምኜ ነው እንደዚህ ያደረኩት፣ እኔ ማመኔ ለአንተ ማመኔ ትልቅ ስህተት ነው ብላ ስትናገረው፣ ደስታ ደግሞ በዚህ ሰዓት በዚህ አሁን ሰው ይታመናል? አሁን ሰው ማመን ከንቱ ነው፣ ድንቁርና ነው አላት ማለት ነው። ምክንያቱም አሁን እሱ ምንድን ነው ያስቀደመው? ጥቅም ነው ያስቀደመው ማለት ነው። እሷ ያለችው ብርና ወይዘሮ አዜብ ያለችው ብር እየተለያየ ነው። ምክንያቱም እሱ ጥቅሙ ነው ያቀደመው ማለት ነው። ስለዚህ የፈለገች ብትናገረ ምንም ነገር አታመጣም። አሁን ቤዛ ማለት ነው እኔ ጥቅሜ ነው ማስቀድመው፣ አንቺ ጊዜሽን አልተጠቀምሽበትም። ይህን ሁሉ ውለታ የዋልኩልህ ረስተ ይህንን በዝች አሻንጉሊት ልታደርገኝ ወሰንክ? ወይዘሮ አዜብ ደግሞ አሻንጉሊትማ ማን እንደሆነ እናያለን። ምክንያቱም እሱ ትክክል ስለሆነ ማን እንደመረጠ አይተሻል። ስለዚህ አንቺ ነሽ አሻንጉሊት ስትላት እና ስትስቅባት ነበር ማለት ነው። ቤዛ ደግሞ የራሷ ስራና የራሷ ተግባር ረስታ ከአስመሳይና ከሌባ ጎን መሆኑ ነው ትክክለኛ ሰው ከትክክለኛ ወገን የሆነው ብላ ስትመልስላት ነበረ ማለት ነው። ምክንያቱም አሁን ወይዘሮ አዜብ ያደረገችው እሷ ላይ እሷ ራሷ ስታደርገው ነበር በደሊና ላይ ማለት ነው። አሁን ይህንን ሁሉ ረስታ ለወይዘሮ አዜብ እንደዚህ ትላታለች ማለት ነው። ደስታ ደግሞ አንቺስ ምንድነሽ ቤዛ? አንቺ የዋህነሽ? አንቺ እንደዚህ ትያለሽ? አንቺስ በየዋህነት ተጠቅመሽ እኮ ነው ወደማይሆን እንዲገባ ያደረግሽኝ ብሎ እሱ ሲቆጣት ነበር ማለት ነው። ምክንያቱም ይህንን ስራ የራሷ ስራ ነው ማለት ነው። መጀመሪያ ያደረገችው እሷ ናት። ደስታ ለደሊና እንዲያግታት ያደረገችው እሷ ራሷ ናት። በብር አታልላ ወደማይሆን ነገር እንዲገባ ያደረገችው ቤዛ ናት ማለት ነው። ስለዚህ እሷ አሁን ይህንን ሁሉ ነገር ረስታ ለነሱ ትወቅሳለች ማለት ነው። ባይዘው ወይ ሰው የዘራው ነው የሚያጭደው ማለት ነው። ወይም ደግሞ ሰው ለሰው የቆፈረው ጉድጓድ ራሱ ነው የሚገባበት። ስለዚህ አሁን ደግሞ የራሷ የእጇ ቤዛ አግኝታለች ማለት ነው። ወይዘሮ አልማዝ ደግሞ ወደ ቤዛ ሲደውሉ ወይዘሮ አዜብ ናት ያነሳችባቸው ማለት ነው። ቤዛ ልጄ የት ናት? ለምንድነው አንቺ አነሳሽው ስትላት፣ ቤዛ ልጅሽማ እኔ ጋ ናት፣ ምንም አትሆንም፣ አይዞሽ እኔ እንከባከባታለሁ ብላ ስትላገጽባት ነበር
ማለት ነው። እሷ ደግሞ እያለቀሰች እባክሽን ልጄ ምንም እንዳታድርጋት እባክሽን ስትላት እማዬ አይዞሽ አታለቅሺ፣ ለነዚህማ መልቀስ የለብሽም እመጣልሻለሁ ስትላት ነበር፣ ስታጽናናት ነበር ቤዛ ደግሞ ማለት ነው። እሷ ደግሞ ወይዘሮ አዚብ ደግሞ ስትስቅባትና ስትሳለቃት ነበር ለወይዘሮ አልማዝ። አሁን ወይዘሮ አልማዝ ብቻዋ ናት። ምክንያቱም አሁን ይህን ነገር ያቀዱትን ነገር ብቻዋን መስራት አትችልም። አሁን እዚህ ቤዛ እዚህ ከሆነች ወይዘሮ አዚብ ደግሞ እዛ ጋር ትሄዳለች ማለት ነው። እቤት ትሄዳለች ብዬ አስባለሁ። ሌላ ምንድን ነው ካሌብን ለደሊና ይቅርታ አድርግልኝ እባክሽ ስላት እሷ ደግሞ ይቅርታ ልታደርግለት አልቻለችም ማለት ነው። ምክንያቱም በቀደም ባለፈው ከክፍሉ እንዴት እንዳስወጣት አይተናል ማለት ነው። ስለዚህ እሷ ደግሞ አንዴ የተሰበረው ልብ አይመለስም ብላ ይቅርታ አያድርግም ብላ አይሆንም ብላ ጥላው ሄደች ማለት ነው። ካሌብ ደግሞ በጣም ነው የተናደደው። ሁሉም በአንዴ አጣኋቸው ብሎ ማለት ነው። ደሊናም እንደዚህ ስትለው ከልቧ አይደለም። ምክንያቱም ትንሽ ልታናድደውና ትምህርት እንዲወስድበት ብላናት እንጂ ታፈቅረዋለች፣ ትወደዋለች። አሁን ከዛ ወጥታ ከካሌብ ሄዳ ወደ ወይዘሮ አዜብ ናት የሄደችው ማለት ነው። ወይዘሮ አዜብ ደግሞ አላገኘቻትም። በሩን ክፍት አድርጋ ነው የሄደችው ማለት ነው። አሁን የሆነ ነገርማ አለ፣ የሆነ ነገር ትክክል ያልሆነ ነገር አለ ብላ ከራሷ ጋር ስታስብ ነበር ደሊና ማለት ነው። ምክንያቱም ወይዘሮ አዜብ እንዳገተቻት ለቤዛ አላወቀችም ማለት ነው። አሁን ካወቀች ደሊና ካወቀች ለካሌብ ልትነግረው ስለምትችል ማለት ነው። እሱ ካሌብ ሲጨነቅ ማየት አትችልም፣ አትፈልግም ደሊና ስለሆነች ማለት ነው። ለወይዘሮ አዜብ ደሊና ከካሌብ ጋር እንደተጣሉ ነገረቻት ማለት ነው። ችግር የለውም ደሊና ልጄ፣ ሁሉም ነገር እኔ አስተካክለዋለሁ፣ እኔ አስታርቃችኋለሁ ብላ ስትነግራት ደስ አላት ማለት ነው። ምክንያቱም ከልባ አልነበረም እንደዚህ ስትለው ነበር። ይቅርታ አላደርግልህም፣ እንዳትነካኝ፣ ስሜ እንዳትጠራኝ ስትለው ነበርና ከልባ አይደለም ለሱ ልታናድድና ትምህርት እንዲወስድበት ብላ ነው እንደዚህ ያለችው ማለት ነው። ሌላ ምንድነው ወይዘሮ አልማዝ ብቻዋ ሆና ፊቷ ደህና አልነበረም። ፊቷ ጥሩ ሁኔታ ላይ አልነበረም። በጣም ፍርሃትና ድንጋጤ ይታይባት ነበር እና ካሌብ መጥቶ ምን ሆነሽ ነው? ፊትሽ እኮ ልክ አይደለም ሲላት ምንም አልሆንኩም ልጄ ስለደከመኝ ነው አለችው ማለት ነው። እዛ ቤዛ እንደታገተች እና ከወይዘሮ አዜብ እንደሆነች አልነገረችውም። ለምንድን ነው ያልነገረችው? በኮሜንት ሀሳብ አስተያየታችሁ አስቀምጡልኝ ውዶቼ። ምክንያቱም እንደዛ ያለችበት ምክንያት በእኔ ማለት ነው። ከነገረችው ሁሉም ነገር ሁሉ ምስጢራቸው ይጋለጣል ብዬ አስባለሁ። ምክንያቱም በምን ምክንያቱ እንደዛ ያደረገችው በምን ምክንያት ነው ሊያግቷት የቻሉት ብሎ ካሌብ ሁሉም ነገር ይደርስበታል ብላ ፈርታ ነው። ቤዛ እኮ ምንም አልሆነችም ደህና ናት፣ እዛ ወጣ ብላ ናት ያለችው ማለት ነው። ትክክለኛ ነገር አልነገረችውም። ምክንያቱም ከነገረችውም ደስታ ሁሉም ነገር ይናገራል ማለት ነው። ያቴክስቱን እሱ እንዳልጻፈላት ቤዛ ሁሉም ነገር እንደዚህ ሆን ብላ እንዳደረገችው ደስታ ይነግረዋል ብላ ሁሉም ነገር ለመደበቅ ሞክራለች ማለት ነው። በሚቀጥለው ደግሞ ምን እንደሚሆን አብረን ምናየው ይሆናል ማለት ነው ውዶቼ። እስከዛ ላይክ፣ ሼር፣ ኮሜንት አድርጉልኝ ውዶቼ። ወዳችኋለሁ። ባይ ባይ።